ሊዮኔል ሜሲ። ይህንን ስም ስንሰማ ወደ አእምሯችን የሚመጡ ድንቅ ጎሎች፣ የማይታመኑ ድሪብሎች፣ የዓለም ዋንጫ እና የባለንዶር ሽልማቶች ናቸው። ነገር ግን ከእነዚህ ስኬቶች ጀርባ ብዙ ሰዎች የማያውቋቸው አስደናቂ ታሪኮች አሉ። ዛሬ በዚህ ቪዲዮ ስለ ሊዮኔል ሜሲ ብዙ ሰዎች የማያውቋቸውን 10 አስገራሚ እውነቶች በዝርዝር እንመለከታለን። አንዳንዶቹን ምናልባት በፍጹም ያልሰማችኋቸው ሊሆኑ ይችላሉ። ከመጀመራችን በፊት እንደዚህ አይነት የእግር ኳስ ዶክመንተሪዎችን የምትወዱ ከሆነ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ያድርጉ እና የደወል ምልክቱን ይጫኑ። ይህ ተጨማሪ ጥራት ያላቸውን የስፖርት ታሪኮች እንድናቀርብላችሁ ትልቅ ድጋፍ ይሆነናል። አስረኛ ስኬት በተፈጥሯዊ ችሎታ ብቻ አይመጣም። ብዙ ሰዎች ሊዮኔል ሜሲን ሲመለከቱ በተፈጥሮ የተሰጠ የእግር ኳስ ችሎታ ስላለው ነው ይህንን ያክል የተሳካለት ብለው ያስባሉ። እውነቱ ግን ችሎታው የታሪክ አንድ ክፍል ብቻ ነው። ከልጅነቱ ጀምሮ ሜሲ ከሌሎች በላይ ለመሆን በየቀኑ በትጋት ይለማመድ ነበር። በባርሴሎና የወጣቶች አካዳሚ ላሜሲያ ውስጥ አሰልጣኞቹ የሚሰጡትን ምክር በጥንቃቄ ያዳምጥ ነበር። ከዚህም በልምምድ ላይ ወዲያውኑ የተገብረው ነበር። ስህተት ሲሰራ ለመማር እንጂ ለማስተባበል አይሞክርም ነበር እና ይህ የማያቋርጥ የመማር ፍላጎት በየዓመቱ የተሻለ ተጫዋች እንዲሆን አስችሎታል። ከጨዋታው ቀናትም ውጪ ሜሲ ለአካል ብቃቱ፣ ለአመጋገቡ፣ ለእንቅልፉ እና ለማገገም በጣም ጥንቃቄ ያደርጋል። በተጨማሪም የራሱን ጨዋታ በቪዲዮ በመመልከት ተጫዋቾቹን ያርማል። የተሻለ ውሳኔ እንዴት መወሰን እንደሚችል ያጠናል። ለዚህ ነው ከ20 ዓመታት በላይ በከፍተኛ ደረጃ ተወዳድሮ ከዓለም ምርጥ ተጫዋቾች አንዱ የሆነው። የሜሲ ታሪክ የሚያስተምረን ትልቅ ትምህርት አንድ ነው። ተፈጥሯዊ ችሎታ በራሱ በቂ አይደለም። ትልቅ ስኬት የሚመጣው ከዲሲፕሊን፣ ከትዕግስት እና በየቀኑ ከሚደረግ ጠንካራ ጥረት ነው። ዘጠነኛ ለአርጀንቲና ዋንጫ ከማንሳቱ በፊት ብዙ ጊዜ ከባድ ትችት ተቀብሎ ነበር። ሜሲ በክለብ ደረጃ ሁሉንም ዋና ዋና ዋንጫዎች በማሸነፍ እና የግል ሽልማቶችን በመሰብሰብ የዓለም ምርጥ ተጫዋች ተብሎ ቢታወቅም ከአርጀንቲና ብሔራዊ ቡድን ጋር የዓለም ዋንጫን ወይም የኮፓ አሜሪካን ዋንጫ ባለማንሳቱ ከባድ ትችቶች ይቀበል ነበር። በ2014 የዓለም ዋንጫ ፍጻሜ ጀርመንን ማሸነፍ አልቻለም። ከዚያም በ2015 እና በ2016 የኮፓ አሜሪካ ፍጻሜዎች በቺሊ በፔናልቲ ተሸነፉ። እነዚህ ተከታታይ ሽንፈቶች በክለብ የሚያደርገውን በብሔራዊ ቡድን መድገም አይችልም የሚለውን ትችት እንዲጨምር አደረጉ። በ2016 ከብሔራዊ ቡድኑ መውጣቱን እስከ ማሳወቅ ድረስ እነዚህ ውጤቶች በሜሲ ላይ ትልቅ ጫና ፈጥረው ነበር። ነገር ግን ከጥቂት ወራት በኋላ ወደ ቡድኑ ተመልሶ ከአርጀንቲና ጋር ጉዞውን ቀጠለ። በ2021 የኮፓ አሜሪካን ፍጻሜ ብራዚልን በማሸነፍ የመጀመሪያውን ትልቅ ዋንጫ አነሳ። ከዚያም በ2022 የፊናሊሲማን ዋንጫ እና በኳታር የተካሄደውን የዓለም ዋንጫ በማሸነፍ በእግር ኳስ ታሪክ ውስጥ ስሙን በወርቅ ፊደል አስመዘገበ። ስምንተኛ የልጅነት ፍቅሩን አግብቷል። ሊዮኔል ሜሲ ከብዙ ዓመታት በፊት የሚጀምር ልዩ የፍቅር ታሪክ አለው። ሜሲ እና አንቶኔላ ሮኮዞ በአርጀንቲና ሮሳሪዮ ከተማ ገና በልጅነታቸው ተዋወቁ። በዚያን ጊዜ ሜሲ ትንሽ ልጅ ሆኖ እግር ኳስ ላይ ያተኩር ነበር። አንቶኔላም የልጅነት ጓደኛው ነበረች። ሜሲ በትንሽነቱ ወደ ስፔን ሄዶ በባርሴሎና የእግር ኳስ ክለብ ጉዞውን ሲጀምር ሁለቱ በተለያየ ሀገሮች ሆነው ቢቆዩም ግንኙነታቸው ሙሉ በሙሉ አልጠፋም። ሜሲ በእግር ኳስ ዓለም እየተሳካለት ሲሄድ አንቶኔላ በሕይወቱ ውስጥ ትልቅ የድጋፍ ምንጭ ሆነች። በጨዋታ ጫናዎች፣ በሽንፈቶች እና በትችቶች ጊዜ ከጎኑ ቆመች። ሜሲ ብዙ ጊዜ ቤተሰቡ ከእግር ኳስ ውጪ የሚሰጠው ሰላምና ድጋፍ ለስኬቱ አስፈላጊ እንደሆነ ገልጿል። ከዓመታት የፍቅር ጉዞ በኋላ
በ2017 በሮሳሪዮ ከተማ በተደረገ ትልቅ ሰርግ ጋብቻቸውን ፈጸሙ። ከጋብቻቸው በኋላ ሜሲ እና አንቶኔላ 3 ልጆችን ወልደዋል። ሜሲ በሜዳ ላይ የዓለም ታዋቂ ተጫዋች ቢሆንም ከሜዳ ውጪ ቀላል እና የቤተሰብ ሕይወትን የሚወድ ሰው እንደሆነ ይታወቃል። የአንቶኔላ ድጋፍ እና የቤተሰቡ ቅርበት ሜሲ በከፍተኛ የእግር ኳስ ጫና ውስጥ እንኳን ትኩረቱን እንዲጠብቅ ከረዱት ነገሮች መካከል አንዱ ነው። ሰባተኛ፣ በጎ አድራጎትን ያከናውናል። ሊዮኔል ሜሲ በእግር ኳስ ሜዳ ላይ ባለው ብቃት ብቻ ሳይሆን ከሜዳ ውጪ ባለው የሰው ለሰው አመለካከትም ይታወቃል። በሊዮኔል ሜሲ ፋውንዴሽን በኩል በተለይም ለህፃናት ጤና፣ ትምህርት እና የተሻለ የኑሮ ሁኔታ የሚረዱ ፕሮጀክቶችን ይደግፋል። ፋውንዴሽኑ የሕክምና ድጋፍ ለሚፈልጉ ህፃናት እርዳታ ማድረግ፣ የትምህርት ዕድሎችን ማስፋት እና የህፃናትን እድገት የሚያግዙ ስራዎችን ማከናወን ላይ ያተኩራል። ሜሲ ብዙ ጊዜ የሚያደርገውን በጎ አድራጎት በትልቅ ማስታወቂያ ማሳየት አይመርጥም። ከፍተኛ ታዋቂነቱን በመጠቀም ብዙ ሰዎችን ለመርዳት ቢችልም ብዙ እርዳታዎቹን በጸጥታ ማድረግን ይመርጣል። ለእርሱ ዋናው ነገር ስሙ እንዲጠራ ሳይሆን እርዳታውን የሚፈልጉ ሰዎች ጋር እንዲደርስ ነው። በተጨማሪም ከዩኒሴፍ ጋር በመስራት ለህፃናት መብት እና ደህንነት ድጋፍ ሰጥቷል። ከእግር ኳስ ውጪ ያለው ይህ የሜሲ ጎን ብዙ ጊዜ በጎሎቹና በዋንጫዎቹ ጥላ ውስጥ ይቀራል። በሜዳ ላይ ለቡድኑ የሚዋጋ ተጫዋች እንደሆነ ሁሉ ከሜዳ ውጭም የሌሎችን ህይወት ለማሻሻል ጥረት የሚያደርግ ሰው ነው። ይህን ሜሲን ከታላላቅ የእግር ኳስ ተጫዋቾች አንዱ ከማድረግ ባለፈ በብዙ ሰዎች ዘንድ እንደ አርአያ እንዲታይ አድርጎታል። ስድስተኛ፣ ከጨዋታ በፊት የማይቀሩ ልምምዶች አሉት። በከፍተኛ የእግር ኳስ ደረጃ ላይ የሚገኙ ብዙ ተጫዋቾች ከጨዋታ በፊት ራሳቸውን የማዘጋጀት የተለያዩ ልምዶችን ይከተላሉ። ሊዮኔል ሜሲም ከጨዋታ በፊት ሰውነቱንና አእምሮውን ለማዘጋጀት የተወሰኑ ልምምዶችን ይከተላል። እነዚህ ልምምዶች የእርሱን ትኩረት እንዲጨምር፣ በሜዳ ላይ በተሻለ መንገድ እንዲንቀሳቀስ እና ለጨዋታው በአእምሮ እንዲዘጋጅ ይረዱታል። ሜሲ ከጨዋታ በፊት በቡድን ልምምድ ወቅት በጥልቀት ይዘጋጃል። የኳስ ንክኪዎችን፣ የማለፍ ችሎታዎችን እና የጨዋታ ሁኔታዎችን ይለማመዳል። ወደ ሜዳ ከመግባቱ በፊት ለእርሱ የተለመዱ የማማቂያ ልምምዶችን ያደርጋል። እንዲሁም በጨዋታው ላይ ሊያጋጥሙ የሚችለውን ተጋጣሚ በአእምሮ ያጠናል። የት ቦታ ክፍተት እንደሚፈጠር፣ መቼ ፍጥነቱን እንደሚጨምር እና መቼ ለቡድኑ አጋሮቹ እድል እንደሚፈጠር ያስባል። አምስተኛ፣ 10 ቁጥርን ከመልበሱ በፊት ሌሎች ቁጥሮችን ለብሷል። ዛሬ 10 ቁጥር ከሊዮኔል ሜሲ ጋር በጣም የተያያዘ ሆኗል። ብዙ የእግር ኳስ ደጋፊዎች 10 ቁጥርን ሲያስቡ ከሜሲ፣ ከድሪብሊንግ፣ ከጎሎች እና ከፈጠራ ጨዋታዎች ጋር ያገናኙታል። ነገር ግን ሜሲ 10 ቁጥርን ለብዙ ዓመታት የለበሰው ቁጥር አልነበረም። በልጅነቱ እና በመጀመሪያው የእግር ኳስ ዘመኑ ሌሎች ቁጥሮችን በመልበስ ተጫውቷል። ሜሲ በባርሴሎና ዋናው ቡድን ሲጀምር መጀመሪያ 30 ቁጥርን ለብሶ ተጫውቷል። ይህ ቁጥር ለእርሱ ልዩ ትርጉም ነበረው፣ ምክንያቱም በልጅነቱ ወደ ባርሴሎና ሲገባ የመጀመሪያው የቡድን ቁጥሩ ይህ ነበር። በኋላ ወደ 19 ቁጥር ቀይሮ ተጫወተ እና በዚህ ቁጥር የመጀመሪያውን ትልቅ የሙያ ስኬቱን ማሳየት ጀመረ። በዚያን ጊዜ በባርሴሎና ውስጥ የ10 ቁጥር ባለቤት የነበረው ብራዚላዊ ኮከብ ሮናልዲኒዮ ነበር። ሮናልዲኒዮ ወደ ሌላ ክለብ ከሄደ በኋላ ሜሲ በ2008 10 ቁጥርን ተረከበ። ከዚያ በኋላ ይህ ቁጥር የዓለም የእግር ኳስ ታሪክ ውስጥ ከታላላቅ ቁጥሮች አንዱ አደረገው። በ10 ቁጥር ማሊያ
ላይ በመጫወት ብዙ የላሊጋ ዋንጫዎችን፣ የቻምፒዮንስ ሊግ ዋንጫዎችን እና የግል ሽልማቶችን አሸንፏል። በኋላም 10 ቁጥር ከሜሲ ስም ጋር የተያያዘ ምልክት ሆኖ ቀረ። አራተኛ፣ በ13 ዓመቱ ቤተሰቡን ትቶ ወደ ስፔን ሄደ። ሊዮኔል ሜሲ በ13 ዓመቱ ላይ የህይወቱን ትልቅ ውሳኔ ወሰነ። በአርጀንቲና ሮሳሪዮ ከተማ ተነስቶ ወደ ስፔን በመሄድ በባርሴሎና የወጣቶች አካዳሚ ላሜሲያ ውስጥ ለመጫወት እድል አገኘ። ይህ ለአንድ ትንሽ ልጅ ቀላል ውሳኔ አልነበረም። ቤተሰቡን፣ ጓደኞቹን እና የለመደውን ህይወት ትቶ ወደ ሌላ ሀገር መሄድ ትልቅ ፈተና ነበር። ነገር ግን ለእግር ኳስ ያለው ፍቅርና ትልቅ ህልሙ ይህን መንገድ እንዲመርጥ አደረገው። ወደ ስፔን ከሄደ በኋላ ሜሲ አዲስ ሀገር፣ አዲስ ቋንቋ እና አዲስ የእግር ኳስ ሁኔታ መልመድ ነበረበት። ከቤተሰቡ መለየት በተለይ ለእርሱ ከባድ ነበር፣ ነገር ግን በሜዳ ላይ ያለው ችሎታ እና ትጋት እንዲቀጥል አደረገው። በዚያን ጊዜ በእድገት ሆርሞን እጥረት ምክንያት የሕክምና ወጪዎችም ቤተሰቡን አሳስበው ነበር። በባርሴሎና የሕክምና ወጪውን ለመሸፈን በመስማማቱ ሜሲ የእግር ኳስ ጉዞውን በአዲስ መንገድ ጀመረ። በላማሲያ ውስጥ ያሳለፈው ጊዜ ሜሲን ከተስፋ ሰጪ ታዳጊ ተጫዋቾች መካከል ወደ ዓለም ከፍተኛ ደረጃ ተጫዋች እንዲለወጥ ረዳው። በዚያ አካዳሚ የኳስ ቁጥጥር፣ የጨዋታ አንባቢነት እና የቡድን ጨዋታ ችሎታዎችን አሳደገ። በ13 ዓመቱ የወሰነው ያ ከባድ ውሳኔ በኋላ የዓለም እግር ኳስ ታሪክን የሚቀይር ጉዞ መጀመሪያ ሆነ። ሶስተኛ፣ በልጅነቱ በጣም ዝምተኛ ነበር። ሊዮኔል ሜሲ በሜዳ ላይ የሚያሳየው ብርቱ ስብዕና፣ የመሪነት ችሎታ እና የማይቆም የውድድር መንፈስ ቢኖረውም በልጅነቱ ግን በጣም ጸጥተኛ እና አይናፋር ልጅ ነበር። በአርጀንቲና ሮሳሪዮ ከተማ ሲያድግ ብዙ ጊዜ የራሱን ዓለም የሚኖር ልጅ እንደነበር ይነገራል። ብዙ አይናገርም፣ በቡድን ውስጥም በጣም የሚጮህ ወይም ራሱን የሚያሳይ ሰው አልነበረም። ነገር ግን ኳስ በእግሩ ሲገባ ያ ጸጥተኛ ልጅ ፈጽሞ የተለየ ሰው ይሆን ነበር። በልጅነቱ ከጓደኞቹ ጋር ሲጫወት ብዙ ንግግር ከማድረግ ይልቅ በእግር ኳስ ችሎታው መናገር ይመርጥ ነበር። ኳሱን በእግሩ ሲያገኝ ፈጣን ድሪብሊንግ፣ ትክክለኛ ኳስ ቁጥጥር እና የጨዋታ አንባቢነት ያሳይ ነበር። አሰልጣኞቹ በቀላሉ የማይናገረውን ሜሲ በሜዳ ላይ ባለው አስደናቂ ብቃት ይለዩት ነበር። ብዙ ጊዜ በንግግር ሳይሆን በሜዳ ላይ ብቃት መልእክቱን ያስተላልፍ ነበር። በባርሴሎና ላማሲያ ከገባ በኋላ ይህ ባህሪው ብዙም አልተለወጠም። ከአዲስ ሀገር፣ ከአዲስ ቋንቋ እና ከአዲስ ቡድን ጋር ሲገናኝ መጀመሪያ ላይ ተጠንቅቆ የሚንቀሳቀስ ልጅ ነበር። ነገር ግን በልምምድ እና በጨዋታ ላይ ያለው ብቃት በፍጥነት እንዲታወቅ አደረገው። በቡድን አጋሮቹ መካከል ብዙ የሚናገር ተጫዋች ባይሆንም በሜዳ ላይ ያለው ተጽዕኖ ግን ሁልጊዜ ይታይ ነበር። ዛሬም ሜሲ ከሜዳው ውጪ ቀላል፣ የተረጋጋ እና ከፍተኛ ትርፍ ማሳየትን የማይፈልግ ሰው እንደሆነ ይታወቃል። ይህ የልጅነቱ ጸጥታ ግን በሜዳ ላይ እንደ ድክመት አልተቆጠረም። ይልቁኑ በጨዋታው ላይ እንዲያተኩር፣ ተጋጣሚዎቹን በጥልቀት እንዲያነብ እና በተግባር እንዲመልስ ረድቶታል። ሁለተኛ፣ የመጀመሪያው የባርሴሎና ስምምነት በናፕኪን ላይ ተፈረመ። ሊዮኔል ሜሲ ወደ ባርሴሎና የገባበት ታሪክ በብዙ የእግር ኳስ ስምምነቶች የተለየ ነው። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ሜሲ በ13 ዓመት ሲሆነው ከአርጀንቲና ወደ ስፔን ለመሄድ እድል አገኘ። ባርሴሎና የእርሱን ችሎታ በማየት ተደነቀ። ነገር ግን ቤተሰቡ እና ክለቡ በሕክምና ወጪዎችና በወደፊት እቅዶች ላይ ጥርጣሬ ነበራቸው። በዚያን ጊዜ የባርሴሎና የልጆች ቡድን ኃላፊ የነበረው ካርለስ ሬክሳች ሜሲን በጣም እንደሚያምንበት አሳየ። በመጀመሪያ ግን የባርሴሎና አስተዳደር ውሳኔውን ለመወሰን
ዘገየ። ሜሲን እንዳያጡት በመፍራት ሬክሳች በሴፕቴምበር 14 2000 ዓ.ም በአንድ የሬስቶራንት ጠረጴዛ ላይ የተገኘ ናፕኪን ላይ የመጀመሪያውን የስምምነት ቃል ጻፈ። በዚያ ናፕኪን ላይ የተጻፈው ስምምነት ሜሲ የባርሴሎና ተጫዋች እንዲሆን የሚያረጋግጥ ትንሽ ወረቀት ቢመስልም በእግር ኳስ ታሪክ ግን እጅግ ትልቅ ትርጉም አለው። ይህ ቀላል የሚመስል ስምምነት የዓለም ምርጥ ተጫዋች አንዱ የሆነውን ሜሲን ወደ ባርሴሎና መንገድ ከፈተለት። ዛሬ ያ ናፕኪን ከአንድ ቀላል ወረቀት በላይ እንደ ታሪካዊ ዕቃ ይታያል። ምክንያቱም በዚያ ቀን የተወሰነ ውሳኔ ባይኖር ኖሮ የሊዮኔል ሜሲ የእግር ኳስ ጉዞ ምናልባት ሌላ መንገድ ሊሆን ይችል ነበር። ከናፕኪን ላይ የተጀመረው ታሪክ በኋላ የቻምፒዮንስ ሊግ ዋንጫዎችን፣ የባለን ዶር ሽልማቶችን እና የዓለም ዋንጫ ድል ያለው ታላቅ ታሪክ ሆነ። አንደኛ፣ በ11 ዓመቱ የእድገት ሆርሞን እጥረት እንዳለበት ታወቀ። ሊዮኔል ሜሲ በልጅነቱ ዛሬ ከምናውቀው የዓለም ምርጥ ተጫዋች መሆን የሚያሳየው ምልክት ቢኖረውም በሕይወቱ ከባድ ፈተና ገጥሞት ነበር። በ11 ዓመቱ የሰውነቱ እድገት ከእድሜው ጋር እኩል እንዳልሆነ ታወቀ። ሐኪሞች በምርመራ የእድገት ሆርሞን እጥረት ግሮዝ ሆርሞን ዴፊሸንሲ እንዳለበት አረጋገጡ። ይህ ማለት ሰውነቱ ለመደበኛ እድገት የሚያስፈልገውን ሆርሞን በበቂ መጠን አያመነጭም ማለት ነው። ይህ ችግር ለቤተሰቡ ትልቅ ጭንቀት ሆነ። የሜሲ ቤተሰብ ልጃቸው በእግር ኳስ ያለውን ችሎታ በማየት ወደፊት ትልቅ ተጫዋች ሊሆን እንደሚችል ያምኑ ነበር። ነገር ግን ሕክምናው ውድ ነበር። በየወሩ የሚያስፈልገው የሆርሞን ሕክምና ቤተሰቡ ለመክፈል ከባድ ነበር። በዚያን ጊዜ ቤተሰቡ በአርጀንቲና ውስጥ እየኖሩ ነበር እና የገንዘብ እንቅፋቱ ትልቅ ፈተና ሆነ። ሜሲ ግን በዚህ ችግር ምክንያት ህልሙን አልተወም። በልጅነቱ እንኳን በጣም ትንሽ ቢሆንም በእግር ኳስ ሜዳ ያለው ችሎታ ከእድሜው በላይ ነበር። ፈጣን እንቅስቃሴ፣ ኳስ የመቆጣጠር ችሎታ እና የጨዋታ ማስተዋል አሰልጣኞቹን አስደንቆ ነበር። ይህም ችግሩ ቢኖርም ተስፋውን እንዳይቆርጥ አደረገው። በኋላ ላይ ይህ ፈተና የሜሲን ህይወት የቀየረ ክስተት ሆነ። የስፔኑ ክለብ ባርሴሎና ያለውን ተሰጥኦ ካየ በኋላ ለሕክምናው ድጋፍ ሰጠው እና በ13 ዓመቱ ወደ ስፔን እንዲሄድ መንገድ ከፈተለት። ይህ ችግር ሜሲን አልገደበውም። ይልቁኑ ትጋት፣ ትዕግስት እና በህልሙ ላይ መቆየትን እንዴት ታላቅ ውጤት እንደሚያመጣ የሚያሳይ ታሪክ ሆነ። እንደተመለከትነው የሊዮኔል ሜሲ ታሪክ የጎሎች እና የዋንጫዎች ታሪክ ብቻ አይደለም። ከዚያ በስተጀርባ የህመም ጊዜያት፣ ከባድ ውሳኔዎች፣ ትችቶች፣ ትዕግስት እና ለዓመታት የቀጠለ የማያቋርጥ ጥረት አለ። ሜሲ ዛሬ የዓለም ምርጥ ተጫዋቾች መካከል አንዱ ሆኖ የሚቆጠረው በተፈጥሯዊ ችሎታው ብቻ ሳይሆን በፈተና ፊት ፈጽሞ ስላልተሸነፈ ነው። እናንተስ ከነዚህ 10 እውነታዎች ውስጥ የትኛው በጣም አስገረማችሁ? ወይም ስለ ሜሲ ሌላ የምታውቁት አስገራሚ እውነታ ካለ በአስተያየት ያጋሩን። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁም ያጋሩት። በዚህ ቻናል ላይ እንደዚህ አይነት ጥልቅ የእግር ኳስ ታሪኮችን፣ የተጫዋቾች የህይወት ታሪኮችን እና አስደናቂ የስፖርት ዶክመንተሪዎችን እናቀርባለን። ስለዚህ ቻናሉን ሰብስክራይብ ማድረግ እና የደወል ምልክቱን መጫን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።